አሜሪካና ደቡብ ኮሪያ የኒውክሌር ባህር ሰርጓጅ የጦር መርከቦችን በጋራ ለመገንባት መስማማታቸውን አስታወቁ። የደቡብ ኮሪያው ፕሬዝዳንት ሊ ሚዩንግ እቅዳቸው ሁለቱ ሀገራት በጋራ መርከቦችን የመገንባት ስምምነታቸው አካል መሆኑን ጠቁሟል። በስምምነቱ መሰረት ደቡብ ኮሪያ የኒውክሌር ሰርጓጅ መርከቦችን እንደምትገነባ ገልጸዋል። ስምምነቱ በኒውክሌር ኢንዱስትሪው መተባበርንም ያለመ ነው። ከአሜሪካ በኩል ስለ ስምምነቱ የወጣ ሰነድም ለደቡብ ኮሪያ የኒውክሌር የባህር ሰርጓጅ መርከቦችን እንድትገነባ ፍቃድ መስጠቷን አሳይቷል። ደቡብ ኮሪያ በአሜሪካ ኢንዱስትሪ ዘርፍ ላይ ተጨማሪ $200 ቢሊዮን እና በመርከብ ግንባታ ዘርፉ $150 ቢሊዮን ኢንቨስት እንድታደርግም ስምምነቱ ያካትታል። የአሜሪካ ሰነድ እንዳመላከተው ሀገራቱ በመርከብ ግንባታው በጋራ የሚሰሩ ሲሆን የአሜሪካ የንግድና ለውጊያ ዝግጁ የሆኑ የጦር መርከቦች ቁጥር ከፍ እንዲልም ይሰራሉ። ደቡብ ኮሪያ በጎርጎሮሳውያኑ 2030 አጋማሽም ቢያንስ 4 የኒውክሌር ባህር ሰርጓጅ የጦር መርከቦች እንዲኖሯት እቅድ መያዟ ተጠቁሟል። ወታደራዊ ተንታኞች የሀገራቱ ትብብር የደቡብ ኮሪያን መሰለ ባህር ሰርጓጅ መርከቦች ካላቸው ጥቂት ሀገራት መካከል ያደርጋታል ብለዋል። ወታደራዊ ተንታኞች የሀገራቱ ትብብር ደቡብ ኮሪያን መሰል የባህር ሰርጓጅ የጦር መርከቦች ካላቸው ጥቂት ሀገራት መካከል ያደርጋታል ብለዋል። በኤሲያ ፓሲፊክ ቀጠና ወታደራዊ የበላይነቷ ተጠብቆ እንዲቆይ እየሰራች ያለችው ቻይና የአሜሪካና ደቡብ ኮሪያ ጥምረት ላይ ያላትን ስጋት አንጸባርቃለች። ደቡብ ኮሪያ ኒውክሌር ተሸካሚ ባህር ሰርጓጅ መርከቦች ኖሯታል መባሉ ላይ ያላትን ስጋትም ገልጻለች። ቤጂንግ በደቡብ ኮሪያ አምባሳደሯ ዳይቪንግ በኩል ለቀጠናው መረጋጋት ስጋት ይሆናል ስትል ትብብራቸውን ገልጸዋለች። አምባሳደሩ የኮሪያ ሰርጥ የደህንነት ሁኔታ እስካሁንም ውስብስብ ነው ያሉ ሲሆን የአሜሪካና የደቡብ ኮሪያ የኒውክሌር ተሸካሚ የባህር ሰርጓጅ የጦር መርከቦች ትብብር ከዓለም አቀፉ የኒውክሌር የጦር መሳሪያን ያለማስፋፋት ስምምነት ጋር የሚያያዝ ጉዳይም ነው ብለዋል። ስምምነቱን አደጋ ላይ ይጥለዋል፣ ለቀጠናው መረጋጋትም ቢሆን ስጋት ነው ሲሉም አጽንኦት ሰጥተዋል። አምባሳደሩ የሁለቱ ሀገራት ወታደራዊ ትብብር ቻይናን ለመገዳደር ያለመ መሆን እንደማይገባውም አጽንኦት ሰጥተዋል። የሁለቱ ሀገራት ትብብርም በታይዋን ጉዳይ በሳት ለመጫወት ያለመ መሆን እንደማይገባውም አሳስበዋል። ራሷን እንደ ሉዓላዊ ሀገር ብታይም ቻይና እንዳንድ ግዛቷ የምትመለከታት ታይዋን አሜሪካ ዋነኛ ወዳጇ እንደሆነች ይታወቃል። ታይዋን የአሜሪካና የቻይና የውጥረት ምንጭ መሆኗ ሲታወቅ አሜሪካ ዋነኛ የጦር መሳሪያ አቅራቢዋ ናት። ጦር መሳሪያ የምሸጥላት ራሷን እንድትከላከል ነው ባይምናት ዋሽንግተን። አሜሪካ ለታይዋን አዲስ የ$330 ሚሊዮን የጦር አውሮፕላኖች ሽያጭንም አጽድቃለች። ይሄው የሽያጭ ማጽደቅ ትራምፕ ወደ ስልጣን ከመጡ ወዲህ የመጀመሪያው ሆኗል። የአሜሪካ መከላከያ በመግለጫው ታይዋን ላሉባት አሁናዊና የወደፊት ስጋቶች ምላሽ መስጠት አቅሟ እንዲዳበር የጦር አውሮፕላኖች አቅሟን ለማሳደግ ያለመ መሆኑን አስታውቋል። ዋሽንግተን ለታይዋን የጦር መሳሪያ ለማቅረብ የስምምነት ህግ እንዳላተም ይታወቃል። የታይዋን ፕሬዝዳንት ቢሮ የአሜሪካ መንግስትን በማመስገን አሜሪካ ታይዋን ራሷን የመከላከል አቅሟ እንዲዳበር የምታደርገውን የመሳሪያ ሽያጭ ለመቀጠሏ አመስግኗል። የቢሮው ቃል አቀባይ ካሬንኮ የታይዋንና አሜሪካ ትብብር ለኢንዶ ፓሲፊክ ቀጠና መረጋጋት ወሳኝ ጉዳይ ነው ብለዋል። የተዋጊ አውሮፕላኖች ሽያጩ በአንድ ወር ጊዜ ውስጥ የሚፈጸም መሆኑን በታይዋን መከላከያ ሚኒስቴር ተመላክቷል። መከላከያ ሚኒስቴሩ የቻይናን ጥቃት የመመከት አቅምን ለማሳደግ የተዋጊ አውሮፕላኖች ሽያጩ ለታይዋን እንደሚያግዛት አስታውቋል። በደቡብ ኮሪያ አምባሳደሯ በኩል አሜሪካና ደቡብ ኮሪያ ትብብራቸው በታይዋን ጉዳይ ላይ ያለመ ከሆነ በሳት መጫወት መሆኑን ያስታወቀችው ቻይና በውጭ ጉዳይ ሚኒስቴር ቃል አቀባይዋ ሊን ጂያን በኩል የታይዋን ጉዳይ የቻይና ዋነኛ ፍላጎት ሲሆን ከአሜሪካ ጋር በሚኖረን ግንኙነት መታለፍ የሌለበት ቀይ መስመር ነው ብላለች። ቻይና የአሜሪካ ተዋጊ አውሮፕላኖችን ሽያጭን ለታይዋን ማጽደቅንም ሆነ የኒውክሌር ባህር ሰርጓጅ መርከቦችን ደቡብ ኮሪያ እንድትገነባ መፍቀድን ነቅፋለች። የአሜሪካና ደቡብ ኮሪያ ስምምነትም በቻይናና ደቡብ ኮሪያ መካከል ያለውን ግንኙነት ሊያሻክረው እንደሚችል ተንታኞች ጠቁመዋል። በጎርጎሮሳውያኑ 2016 ደቡብ ኮሪያ ከሰሜን ኮሪያ የሚመጣ የኒውክሌርና ሚሳኤል ስጋትን ለመከላከል በሚል የአሜሪካ የመከላከያ ስርዓትን መትከሏን ተከትሎ ግንኙነታቸው ሻክሮ እንደነበረም ይታወሳል። በደቡብ ኮሪያ የቻይና አምባሳደርም የቻይናና አሜሪካ ትብብርን እንደሚያከብሩ አስታውቀው የሀገራቱ ትብብር ስልታዊ ፍላጎት ከተቀየረ ቻይናም ትብብሩንም የምታይበትን ሁኔታ ትቀይራለች በማለት አጽንኦት ሰጥተዋል። አምባሳደሩ አሜሪካ የቻይና የመርከብ ግንባታ ዘርፍም እንዲዳከም እየሰራች ነው ሲሉ የሁለቱን ሀገራት የመርከብ ግንባታ ትብብርን ነቅፈዋል። ከቻይና ጋር ዲፕሎማሲያዊ ግንኙነት እንዳለው ሀገር ደቡብ ኮሪያ ታይዋን የቻይና አካል መሆኗንና አንድ ቻይና ብቻ መኖሯን በማክበር እንድትቀጥል አሳስበዋል። አክለውም ጥቅሟን የሚነካ የትኛውንም እንቅስቃሴ ቻይና አትታገስም ሲሉም ተናግረዋል። ለዘመናት ከደቡብ ኮሪያ ጋር በጠላትነት ስትተያይ የቆየችው
ኔቶና የኒውክሌር የጦር መሳሪያ ባለቤቷ ሰሜን ኮሪያ ደቡብ ኮሪያ የኒውክሌር ባህር ሰርጓጅ መርከብ ልትገነባ መሆኑ ላይ የሰጠችው አስተያየት የለም። የደቡብ ኮሪያና ዋነኛው ወታደራዊ አጋሩ አሜሪካ ወታደራዊ ትብብርን እኔን ለመውረር ያለመ ስትል በተደጋጋሚ እንደምትነቅፍ ይታወቃል። የጋራ የጦር ልምምድ በሚያደርጉባቸው ጊዜያትም የጦር መሳሪያዎችን በመሞከር ምላሽ ስትሰጥ እንደነበር ይታወሳል። ዶናልድ ትራምፕ ቀደም ብለው ደቡብ ኮሪያ የባህር ሰርጓጅ መርከቦችን በአሜሪካ እንደምትገነባ ጠቁሞ የነበረ ቢሆንም የደቡብ ኮሪያ የብሔራዊ ደህንነት አማካሪ ዊሰንግላክ የመርከብ ግንባታው የሚከናወነው በደቡብ ኮሪያ መሆኑን በምክክራቸው መረጋገጡን አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በደቡብ ኮሪያ ጉብኝታቸው አስተዳደራቸው ለሀገሪቱ የባህር ኃይሏ ቢያንስ አንድ የኒውክሌር የባህር ሰርጓጅ መርከብ እንዲገነባ ለማስቻል የኒውክሌር ቴክኖሎጂዎችን እንደሚያጋሩ ማስታወቃቸው ይታወሳል። በካናዳ በተካሄደው አሜሪካ ጭምር አባል በሆነችበት የቡድን 7 የውጭ ጉዳይ ሚኒስትሮች ጉባኤ ላይ ቻይናና ሰሜን ኮሪያ በኒውክሌር ስጋትነት መነሳታቸው ይታወቃል። ቡድኑ የታይዋን ሰርጥ መረጋጋት እንዲኖረውም መጠየቁ ይታወሳል። በእርግጥ ቡድኑ ሰሜን ኮሪያ የኒውክሌር ሀገርነቷን እርግፍ አድርጋ እንድትተው መጠየቁን እንደማትቀበለው አስታውቃለች። አሜሪካ በኤሲያ ፓሲፊክ ካሉ አጋሮቿ ያላትን ወታደራዊ ትብብር በማጠናከር የቻይናን የቀጠናው ወታደራዊ በላይነት ለመገዳደር እየሰራች መሆኑ ይታወቃል። ቻይናም ብትሆን በቀጠናው ያላትን የበላይነት ለማስጠበቅ እየተንቀሳቀሰች ነው። አሜሪካ የዚህ ጥረቱ አካል የሆነውን ደቡብ ኮሪያን የኒውክሌር ባህር ሰርጓጅ መርከቦችን ለማስታጠቅ በጋራ ለመገንባት ስትስማማ ለታይዋን ደግሞ የ$330 ሚሊዮን የጦር አውሮፕላኖች ሽያጭን አጽድቃለች። ቻይና በበኩሏ የታይዋን ጉዳይ የግንኙነታችን ቀይ መስመር ነው ስትል አስጠንቅቃለች።